እነ ሻማር አቤኒ የተጠረጠሩበትን ወንጀል ፈጽመው ቢገኙ ሊያስከትልባቸው የሚችለው ተጠያቂነት ምን አይነት ነው? ጓጉቻለሁ ባሪሽ ልሆን ታገቢኛለሽ ቂማውቁ ልቡን አይረዳም እስከሚደርስ ፍሬያችን ላዳም ካስተማርሽው ፍቅርን በጊዜ ምንድነው እሱ? ምንድነው የምር ምንድነው? ፍቅር ነው? ፍቅር ሮሚ እና ጁሊየት ወይ ደግሞ ሰብለ ወንጌልና በዛብህ ፍቅር ነው? አተ አቤት የማታውቅበትን 20 ካርቶን ቀለም አስገዝተህ ሲተርፍ መድፋት ነው? አረጋሽ ተርፎ እኮ አይደለም። እና ምንድነው? ዝንብ ስለገባው አይጠቅምም እኮ እንጂ ባጋግልኛው እኮ ዝንብ ገብቶበታል። ምን ያደርጋል? አይቀባም። ማዘር ልትልከኝ ነው። ወዴት? ላከኝ 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 ምስኪን ለምን ቀድመህ አትሄጂም? ማዘር ከሚልኩሽ ያው መሄድሽ ስለማይቀር ማዘር ምን አስጠበቀሽ? ይሄ ከባድ ነው። ግን ካለሽ እስቲ አለው በይ። ምናልባት ማዘር ምህረት አድርጎልሽ እንደ ሐሳብ ማለት ነው። እንደ ሐሳብ መንግስት ሲተኛ ጠብቀን ለምን አንጠፋው? ወዴት ነው የለውበት። ራስሽን ችለሽ ጥፊ እንጂ እኛን አታነካኪ። የፈረንጅ ሴት ልጅ ስጦታ ስትሰጣት ኦ ማይ ጋድ ቤቢ ቴንክ ዩ ምናምን ብላ ሳምንት ታደርጋለች። የኛ ሀገር ሴት ግን ስጦታ ስትሰጣት ስንት ገዛኸው እንዴ? ልሻጩ ነው እንዴ መልሰህ? ይሄ እውነት ነው። ይሄ ያበደ እንደዚህ የሚሉት እንደሚመስለኝ እኔ ትዳር ውስጥ ያሉ ናቸው። በፍቅር ውስጥ ያሉ እንደዚህ አይሉ። ትዳር ውስጥ ያሉት ምናምን አሁን ለምሳሌ እንደዚህ ባልዮ ስጦታ ገዝቶ ምናምን ከመጣ በቃ ቤት ውስጥ እንደዚህ የለም። ስንት ነው የገዛው? ከየት ነው የገዛው? ለምንድን ነው የገዛው? ምናምን እቺንም ኖት እየያዛችሁ ማለት ነው። ቦርሳዬ ውስጥ ያሉ እቃዎች። ዛሬ ደግሞ ቦርሳዬ ውስጥ ያሉ እቃዎችን አሳያቸዋለሁ። ኦኬ። በመጀመሪያ በሄድኩበት ሰው ላለማስቸገር እቺ ነገር ልጋሉ በቃ እንዴ እኔ ብቻ አይደለም ባይደው ለሰው ተፋል። ያው ቻርጀር ግዴታ ቻርጀር ግዴታ ከዛ ሚኒ ቦርሳ። እሺ ግን ዋናው ቦርሳው ሴት ነው። እሱ ደግሞ ከዛ በመቀጠል ምናለ ዣንጥላ ይሄንን ራሱ እንደ ዣንጥላ ብቻ ብዙ ነገሮች እንጠቀም። ሌላ ሽቶ። ኦኬ ማበጠሪያ ኤቴልና ብር ግዴታ ራሳችን ለማን ነው እያደረሽ ያለሽ? በሙድ እኮ እቃውን ከቤት አውጥተሽ ለሆነ ሰው እየወሰድሽ ነው የሚመስለው። ቤት ማንም የለም። ይሄን ሁሉ ጭነሽ ስትወጪ ወይ ደግሞ ስደት እየሄድሽ ምናምን ይመስልኝ። ልጅቷ እንዳለችው መንግስት ሲተኛ ለምን ተነስተን አንጠፋም እንዳለችው እየጠፋሽ ነው እንዴ? ባለሱቅ። አቤት። እንጀራ አለ? አለ። ስንት ነው? 25 ብር። ስጠኝ። ስንት ነው ትፈልግ? አንድ። ይኸው ልጅ አርጓ ቀኑን መኖር ነው እዛው። አይ ብላ ችግር የለም ብላ እዛው እንደ ባውሮት ወላ እንደዚህ ነው። አየህ መብላት ግን አሪፍ ነው። አየህ እንካ ሂሳብ ዋ አስሩስ የበላውስ? ኧረ እባክህ 15 ብር ሰጥቶት 10 ብር እሱ ምንም አላጠፋም። ይወር እንደ ኑሮ ተወዷል። ነፃ በልተ እንትን ልትል ነው። እቺ እንደውም አሪፍ ሙድ ትመስለኛለች። የሆነ ካፌ ግሮሰሪ ውስጥ ምናምን የምታቆን ሰው ምናምን ካየ እንብላ ምናምን ትልና አብሮ ከበላ ግማሹን ከበላ እንዴ እና ነፃ ልበላ ፈልገህ ነበር እንዴ ትለዋለህ ማለት ነው። ምናችሁም አላመናችሁም ዘንድሮም ተማሪ ወይስ ሰራተኛ ብሎ የሚጠይቅ ሰው አለ። አይጠይቁ አይደለም ግን ሌላ ቃል የለውም። በዚሁ ነው የምንቀጥለው ነው የምትሉ አለ አይመስለኝም እንዴ? እቺ ያንቺ ፈጠራ ነች። ደግሞ ቢኖርም ቆይ ምን ችግር አለ? ያለ አይመስለኝም። ግን ቢኖርም እናቱ ተማሪ ነሽ ወይ ሰራተኛ?
ያው እኮ ምን ላይ እንዳለች ለማወቅ እኮ ነው። ምን ዘርፍ ላይ እቺ ልጅ ተማሪ ከሆነች በተማሪ መንገድ ሊጠብሳት፣ በተማሪኛ ሰራተኛ ከሆነች ደግሞ በሰራተኛ ስቴፕ ሄዶ ሊጠብሳት ነው። ቀለል እንዲለው እኮ ነው ማወቅ የፈለገው መስፈርት። ልቧን ቅልጥ የሚያደርግ ንግግሮች በቃ የሁለቱም ይለያያል። የተማሪና የሰራተኛ ይለያያል። የሰራተኛ ከሆነ ሚዛኑ ከፍ ያለ ነው። የተማሪ ከሆነ ዝቅ ስለሚል በቃ ተማሪ ከሆነች ኢዝሊ ይጠብሳታል። ሰራተኛ ከሆነች ግን የሆነ የሚያወጣቸው ኮስቶችም ስለሚኖሩ ለማወቅ ነው። በክፉ አትረዱት። አረንጓዴ ናውል ወይ ያ ሁሌ መለብሰውን ሱሪ ዘልኝ ነው። ቶሎ በል እሺ። ይሄ ነው ማለት ነው። ያ ሰው ሁሌ የምለብሰው ሱሪ ይሄ ነው። ይሄ አይደለም እና የትኛው ነው? ኦ ይሄ ነው ማለት ነው። ተገኝቷል። ምን ነው? ቆይ ምን አይነት ከለር ነው? ሰማያዊ። ሂድና ፈልግ። ግን ድጋሚ ሌላ ብታመጣ አለቅም። እጭ ሰማያዊ ያላት እንዴ? ሲጀምር የላትም። ሰማያዊ የለም። እሺ ከየት ነው የማመጣው? ቀሚስ አይሆንም። ምስኪን እንዴ ነው ያያጨለቀ። የለም ምንም የለም። ይኸውልህ ከዚህ ድረስ እዛ ሄጄ ባገኘው ግን አለቅህም አንተ አህያ። እሺ ነይ። ኧረ ላሽ ጥሩ አለቀልህ ብሮ። ነይ ይኸው ነይ ቁጭ በል። እሺ እንዴ አንተ አህያ ይሄ ምንድነው? ይሄ ምንድነው? እንዴ ምኑ? ይሄ ሰማያዊ ነው። ሰማያዊውን ይሄ ሰማያዊ ነው እና ይሄ አረንጓዴ አይደል እንዴ? አረንጓዴ አው ተው እባክህ ና አንተ ውሸት። ማዘር ለካ ወታደር ናቸው። ባለፈው ተነግሮናል ወታደር እንደሆነ። ታዲያ ወታደር ከሆኑ አረንጓዴና ሰማያዊ መለየት ይከብዳል። ማዘር ወይ በቃ ለምን ፕሮግራም አያወጡም? እንደውም ቀላሉ መንገድ ፕሮግራም አውጥተው ለልጁ ይነግሩታል። ያጥፋም አያጥፋም በቃ የሚደበደብበት ሰኞ ጠዋት 3 ሰዓት ላይ ትደበደባል። ወይ ደግሞ ሰዓት አድርጎ ማታም ይሁን በፕሮግራም በሳምንት ቀን እንደሆነ ልጁም እንዲዘጋጅ። ሀብታም ሳትሆኑ እንዳትሞቱ። እኔ ምላችሁ ለምን ሀብታም ሳትሆኑ ከምትሞቱ ሀብታም ሆናችሁ እንድትሞቱ ለምን ሀብታም መሆን የፈለጋችሁበትን ምክንያት አስባችሁ ሀብታም ሳትሆኑ ከመሞታችሁ በፊት ለምን ሀብታም እንድትሆኑ ማለት ቆይ ምንድነው ገብቷችኋል? ሰው ያላችሁ ነገር ምን ነው እናቱ? አንቺ ደግሞ መቃብር ላይ የበቀለውን ጫት ቅመሽ ነው የሚያው እንጂ ሰው እንዴት በዚህ ልክ ግራ ይጋባ? ሴቶች ነን መቼም በሰፈራችን አናፍርም። ሴቶች ነን መቼም ቢሆን በንግግራችን አናፍርም። ማን ነው የሚያፍረው? ሴቶች ነን መቼም በዳይነታችን አናፍርም። ማን ነው የሚያፍረው? ቆይ ሴቶች ነን መቼም በኑሯችን አናፍርም። ሴቶች ነን መቼም በአኳኋናችን አናፍርም። ቆይ ማን ነው የሚያፍረው? ሴቶች ነን አላችሁ። ለነገሩ እኮ ሴቶች ነን ባትሉ ሴቶች መሆናቸው ራሱ ለመለየት ይከብደን ነበር። ግን ማን ነው የሚያፍረው? ማን ሲያፍራ ያያችሁ? በደህንነቱ በኑሮ በምናምኑ ወንዶች ያፍራሉ ልትሉ ፈልጋችሁ ብቻ ባልሆነ ጓጉቻለሁ ባሪሽ ልሆን ታገቢኛለሽ ወይኔ በላቸው ዘንድሮ። ቆይ ኢትዮጵያ ውስጥ ምን አይነት መጥፎ ነገር እያየን ነው?
በጣም ያሳዝናል። አለ አይደለም የሆነ ውስጥ የሚረብሽ እንደዚህ አይነት ፍቅር ሳይ ምናምን በጣም ያስቀምኛል። ንጹህ ፍቅር ያለው እዚህ ነው ብዬ ነው የማስበው። እንደዚህ አይነት ሰዎች ጋር ምናምን በቃ ከጥቅም የጸዳ እሱ ከሷ ምን አገኛለሁ ምን እጠቀማለሁ ምናምን ብሎ ሳይሆን እሷም ምን አለው ምን ይሰጠኛል ምን የተለየ ነገር ከሷ አገኛለሁ ምናምን ሳይሆን በቃ ሁለቱም እውነተኛ ፍቅር ሲያጣምራቸው እውነተኛ ፍቅር አንድ ሲያደርጋቸው እንደዚህ ነው። ስምንቱ የወንዶች ውሸት። አንደኛ እንዴት እንደምታምሪ ውበትሽ እኮ ሞናሊዛን ያስንቃል። ሞናሊዛን አንድ ልጅ እኮ አያውቅም ፎቶዋን አይተው አያውቅም ሲሉ ሰምቶ ነው። አንቺ ፊቲ ፀሐይና ብርዱ ተፈራርቆበት የሰፈራችንን ኮብልስቶን መስሏል። እሱ ኦቫለየ እኮ ደነዝ። ሁለተኛ ገና እንዳየውሽ የኔ እንዶች ተሰምቶኛል። መስተፋቅር አሰርቶብሻል ሌባ። ጠርጥር ከገንፎ ውስጥ አይጠፋም ስንጥር። ሶስተኛ አልጋ ይዘን እናወራ ምንም አይፈጠርም። አልጋ ይዞ ወሬ የለም የጌሾ ወቀጣ እንጂ። አራተኛ ላንቺ አይደለም ሌላ ነገር ህይወቴንም ሰጥሻለሁ። በአሁን ሰዓት ህይወትን የሚነጥቅ እንጂ ህይወትን የሚሰጥ የለም። አምስተኛ እስከ ዛሬ ካየዋቸው ሴቶች ሁሉ ትለያለሽ። በምን ነው የምትለየው? በሽንጧ ወይስ በዳሌዋ ወይስ በፖዚሽኗ? ስድስተኛ ብዙ ኮከቦች ቢኖሩም አንቺ ጨረቃ ነሽ። ጨረቃ ያለው ማታ ማታ ነው። ስለዚህ የሚፈልግሽ ማታ ማታ ነው። ሰባተኛ መቼም አልተውሽም። እሷ ፐብጂ ነች፣ እሷ ቁማር ነች፣ እሷ ቤቲንግ ነች። መቼም የማትዋት አንድ ቀን አንቀረ ነው የምትተፋት ሌባ። ስምንተኛ ለሴት እንዲሆን ያላቅም ለአንቺ ግን ተሸነፍኩ። ስለስንት አንድ ለባዶ ወይስ ሁለት ለባዶ? ቢያንስ ወንድ አይደለም እንዴ አቻወጣም? ወንዶች አንዳንድ ጊዜ ምን ይደረጋል የዚህ ነገር መፈጠሩ እኮ ይቀራል። የሆነ ጦርነት ላይ ቡድን ስትሆኑ አንድ ካዲ አይጠፋ። አሁን የሰው ክዶ ወደ ኢሴማ ገባ ማለት ነው። ኢትዮጵያ ሴቶች ማህበር በቃ ምን ይደረጋል? አሁን እዚህ ያለውን ፋይል ምናምን እዛ ወስዶ ዘረገፉ አሳልፎ ሰጠን። የሆነ ነገር እንብላ አይደል? እንብላ። አስተናጋጅ አቤት፣ ሰላም ነው አለ። የሚበላ ምን አለ? ሁሉም ነገር አለ። ሁሉም አለ። እንቁላል ይሆናል። እንቁላል አማራጭ በቃ። ወይኔ ሳልጠይቃቸው ይቅርታ፣ እንቁላል ጥብስ፣ ፍርፍር ወይስ ኦምሌት ወይስ ሳንዱች? ፍርፍር አድርጊው። ፍርፍር እሺ። እንቁላል ፍርፍሩ ላይ ሽንኩርቱ አይነ ጎላ ጎላ ይበል ደቀቅ ይበል ወይስ አይኖረው? ኧረ እንደፈለግሽ ነው ብቻ። ምን ትመስል እንደዚህ ጎላ ጎላ ምናምን በዳቦ ይሁን በእንጀራ? በዳቦ አድርጊው ችግር የለውም። ምን ነው በእና ፔንዱላ ማኖች በቆቶላ ጨርስ መጥቼ አንተ እኔ ጣላታለሁ ከዚህ በኋላ። እንቁላሉ የፈረንጅ ይሁን ያበሻ? አንቺ አንዴ ጠይቀሽ አትጀምሪ። ምንድነው አሰረ የምትመላለሰው? ተርባለ ከዚህ ጋር ዘለም በእናትህ አንቺ ታኪ ዘበር ባካ። አንተ ነህ ደግሞ እዚህ ምን አደረኩኝ እኔ? ታጣላ በፈጣሪ እዚህ ቤት ሁለተኛ ምግባችሁ ይጣፍጣል ታዲያ። እንቁላሉ ግን ጾም አይሆንባችሁም ጋሼ? አንተ እንመጣለን ሲፈታ አይ ይሻላችኋል ሂዱ። እንደዚህ ነው ምግብ ቤት መቼም ነው ደንበኛ የማይኖራቸው። በንዴት ራብ ራሱ ይጠፋል። ጋድ 12 ቢሊዮን 550 ሚሊዮን 632 ሺህ ብር ከጤና ጋር ብቻ ስጠኝ። እንደምንም ማብቃቅቻ ትኖራለህ። ቴንክ ዩ። አሳቀኝ ገንፎ ከምሳ ተርፎ አሉ። really 12 ቢሊዮን ምናምን እንደምንም ብለህ በቃ ተጨናንቀህም ቢሆን አብቃቅተህ ትኖራለህ። ጋዲስት ወይ ቅዱስ ሚካኤል ምን ነው ካላጣው ጥበብ የዚህ ልጅ መሽና ብደፍንልኝ ምን አለ የምን አለበት? አንዳንድ ሰዎች ግፋችሁ በጣም ጥጋባችሁ ለጥጋባችሁ ቃል ይጠፋል ለመግለጽ ማለት። ቲክቶከር ሻማር አቤኒ ከሌሎች ጋር ፈጸመ የተባለው ተግባር ወንጀል ነው። ቅጣትስ ነው? እነ ሻማር አቤኒ የተጠረጠሩበትን ወንጀል ፈጽመው ቢገኙ ሊያስከትልባቸው የሚችለው ተጠያቂነት ምን አይነት ነው? እንደቆያችሁን ጠበቃ ሰብለ አሰፋ ነኝ። በዛሬው ቀን የአዲስ አበባ ከተማ ፖሊስ ሻማር አቤኒ የሚባለውን ቲክቶከር እና ሌሎችም ሰዎችን ያላግባብ የከተማውን ደንብ ልብስ ለብሰው በደንብ ማስከበር ያልተፈጸመ ተግባር እንደተፈጸመ አድርገው ያልተገባ ተግባር ሲፈጽሙ አግኝቻቸዋለሁ ብሎ ጠርጥሮ በቁጥጥር ስር አውሏቸዋል። ይህን አስመልክቶ እየተነሳ ያለው ነገር ይሄንን ነገር የሰሩት ለማስታወቂያ በሆነበት በወንጀል ሊያስጠይቅ ይችላሉ የሚለው ነው። በወንጀለኛ መቅጫ ህጋችን አንቀጽ 692 አንድ ሰው የራሱን ማንነት በሐሰት መደበቅ ወይም ደግሞ ያልሆነውን ሆንኩ ብሎ ያልተገባን ጥቅም ለራሱ ካገኘ እንዲሁም ደግሞ ይህንን ተግባር የፈጸመው በሌላ ሶስተኛ ወገን ላይ ጉዳት በሚያደርስ መልኩ ከሆነ እንደ ማታለል ፍራውድለንት ሚስ ሪፕሬዘንቴሽን ተብሎ በወንጀል እንደሚጠየቅ በግልጽ አመልክቷል። ስለሆነ እነ ሻማር አቤኒ የፈጸሙት ተግባር ትክክለኝነቱ የሚረጋገጥ ቢሆን በሐሰተኛ መንገድ ራሳቸውን ባልተገባ በሌላ እውነት ባልሆነ መንገድ መግለጽ በሚለው እንዲሁም ደግሞ የደንብ ማስከበር ተቋምን በሚጎዳ አኳኋን ተንቀሳቅሰዋል፣ ስም አጥፍተዋል፣ ሐሰተኛ የሆነ ሁኔታ የሌለ ነገር እንዳለ አድርገው
ለማቅረብ ያንን ተግባር ፈጽመዋል በሚል እስከ 5 ዓመት በሚደርስ ጽኑ እስራት ሊያስቀጣቸው የሚችል ነው ማለት ነው። መሰጠቃይ መረጃዎችን እንድታገኙ የቲክቶክ አካውንቴን ፎሎ፣ ላይክ፣ ሼር አድርጉ። በጣም ያሳዝናል። ይመር ምን አለበት ቆይ እኛ ሀገር ፕራንክ ምናምን እንደዚህ ቢቀር ትንሽ የሆነ እነሱ መስፈር አለፉ ብዬ ነው የማስበው። የሆነ እነ ጆን ዳንኤል ከነሱ ትምህርት መውሰድ እያለ የምንሰራቸው ነገሮች ቆም ብለን ብናስብ ብዬ ነው የማስበው። የደንብ ልብስ ለብሰ የሆነ ቪዲዮ ምናምን እንደ ፕራንክ ነገር ምናምን መስራት አይደለም። እንዴት ነው የኔ የመጣላቸው ምናምን ራሱ የሚለው ራሱ በጣም እኔ የምለው ግን ማለት ነው ቆንጆ ወንዶች አልተማራችሁም እንዴ? እኔ እኮ ግራ እየገባኝ እኮ ነው። አባላት ቂጥኝ፣ ጨብጥ፣ ኮልኩል ምናምን የሚባሉ በሽቶች እንዳለ እናንተ ጋር ነው ያለው። ለምንድን ነው? እኔ ግራ ገባኝ እኮ። ሴቶች ራሳችሁን ከቆንጆ ወንዶች ጠብቁ። ለነገሩ በማይመለከት ተግባ ነው የሚለው አይደለም። ቆንጆ ስላልሆንኩ ምንም አይደለም። እዚህ ላይ ቆንጆ የሆናችሁ ወንዶች ሐሳብ ስጧት። ቋጣሪ ጀለስ ብር ካበደረህ በኋላ ይኸውልህ ከማታ እንዳል እንዲች ብለህ ከማታ እንዳትሰጥ። ምንድነው? ችግር የለውም አንተ አይደለም ችግር የለውም ምናምን አይደለም። በቃ ማታ ፈልገዋለሁ ከማታ እንዳል ምንድነው? 50 ብር አይደል አመጣልሃለሁ እኮ በቃ ከማታ ግን እንዳል ችግር የለውም ለማታ አይደል አመጣልሃለሁ። በቃ 6 ሰዓት ላይ እንደ የተከተለው ነው 7 ሰዓት ከሩብ ዋት 8 ሰዓት ከ35 ከማታ እንዳል 9 ሰዓት ከ10 ከማታ እንዳል አረላሽ ወረስና ሰዓቱ እየደረሰ አሬ ሰውዬ 11 ሰዓት ላይ ብዙ እንትና ደፈረ ምንድን ነው የሰጠው? ሰዓቱ እየደረሰ ነው። የምን ጽሁፍ ነው? ምንድነው እሱ? የምን ሰዓት ነው? ምንድን ነው? ከማታ እንዳያልፍ እቺ ሰውዬ ልጁን አጫለለችው። 12 እንደውም አበደልህ። በቃ አረፈ። በቃ ገንዘብ ይስጠኝ። ሰዓቱ ደርሷል። ገንዘብ ይስጠኝ። እንዴ እኔ ምንም ሌላ ነገር ማሰብ አልቻልኩም። ወሰደ እንዳልፈ ከፋታ እሱ ብሩን ወሰደ። ቆይ ልጁን እኮ አሳበድከው፣ አስጨለልከው። ኧረ አበዳሪዎች የሆነ ርህራሄ ለሰው አሳይ። በዚህ ልክ መጨከን ምንድን ነው እሱ? ጀለስ ለመጀመሪያ ጊዜ ስታበድር ነው መሰለኝ።